አይደለም ማስተዳደር 50-50 ነው አንተም ግዴታ አለብህ እኔም ግዴታ አለብኝ አለያ ደግሞ ፉል ካስሊ ወስጄ ከልጆቼ ላደርስ አባትነትን ወደዛ ልታደርግ ነው ማሳድገው ቢካዝ 9 ዓመት ሳሳድግ ምንም የረዳቸው ነገር የለም አይኔን ያቃጠለኝ እኮ ነው ማደርስልህ እኔ ልጆቼ ስለ ልጆች ግን አንድ ነገር ተናገር ብትው ባርኮኒ ሙት እኔማ እንደዚህ ሲል ደሜን እኮ ነው የሚያፈለው ባርኮኒ ሙት ምን አረክ ለባርኮን ምንም አላረክ ምን እንደሚል ታውቃላችሁ እናት አንድ ቀን እኔን አውርታ የማታውቀው because አንዳንዴ you need to be like family መሆን አለባችሁ የእናት ችግር ሳይሆን ያንተ ችግር ነው ያንተ ችግር I don't know ምኑን እንደምደብቀው ራስ አታውቅም አንዴ guys ወልጄ በጣም ከሆስፒታል እንደመጣው ነው አውርቻት አላውቅም እኔ ደግሞ በጣም ፔን አለብኝ እናቴን አውራት ብሎ ሰጠኝ በዛ ችግር ውስጥ ማለት ነው እንዴ አረኔ ማውራት አልችልም አሁን አሞኛል አልኩት ከዛ በኋላ በቃ እናትየዋ ብታወራኝም አይገባኝም ለምን አንዴ ሳወራት ማለፍ ነው እንጂ አለችኝ ልጅሽ አንጀት ጉበቴን እያወጣው ማለፍ ነው ትለኛለች መቻቻል ነው እንጂ መቻቻል እናትየዋን ምንም ልላት አልችልም ለምንድነው ምታቀው ሚነግራትና እምሰማው ነገር ሌላ ነው አሁን እሷ የሚመስላት ወይ ልጇን ያሰቃየውባት ይመስላታል ኦፍ ኮርስ እናት ነች ግን የሚያደርገውን ደሞ እንደናት ሳይሆን እንደሌላ ሰው ብታይ ደሞ በጣም እንግዲህ እናቱ ያሳደገችው በስነ ስርዓት ነው ተብሎ ነው የሚወራው ያው አዲስ አበባ የሚያውቁ ሰዎች ማለት ነው ለዛ ነው ልጆቻችሁን ካሁኑ አስተምሯቸው ወንድ መሆን እንዲገባቸው ልጅሽን ማቅበጥ ዲሲፕሊን ማስተማር ቶታሊ ዲፈረንት ቲንግ ነው ጋይስ ልጆቻችሁን በዲሲፕሊን አሳድጉ ሪስፖንሲቢሊቲ ስራ እንዴት እንደሚሰራ እንደ ወንድ ልጅ መጋረጃ ሰቀል ብትባል እንኳን አስተቅልም አንተ አሰቅልም ካሁኑ ነው እኔ ልጅን ጥንካሬ ማስተምረው ቢካዝ ነገ ደግሞ የሌላ ሴት ጠላት እንዳይሆን ልጅ ማለት ነው አንተ ይው አብሽቀ ከልጆች እናት ጋር ተለያየ ከኔም ጋር ተለያያለ ነገም ሌላ ሰው ጋር አለ እንደዚህ ነው እያበሸክ ሮቴት ነው ምዞሮ ልጄን ግን ካሁኑ ነው ማስተምረው ቢካዝ እንዳንተ አይነት ጣፈንታ እንዳይደርሰው ወንድነትን አስተምረዋለሁ በዚህ እድሜው ልጄ እንዴት 24 ፓክ ዋረር ያነሳል የኔ ልጅ ማለት ነው በቃ ጥንካሬውን አዋናሲ በቃ ማድረግ አልችልም አትበለኝ ነው ምለው ልጄ just try ትለዋለሁ በቃ try ማድረግ አለብህ ለምንድነው ነገ የሌላ ሴት ጠላት እንዳይሆን ያሳለፍኩትን ነገር ስለማቀው አንተ ግን ወይ አባት ሪቬንጅ አርጓል እናትህን ያንን ነው አምጠኔ ላይ የምታወራረደው ሂሳብ ለምን አንዳንዴ ያደግንበት ድራማ ነው መሰል እኔ አባቴን ወዳለው ካልኩ ግጥም ማርገት አቃለይ እንዴ ብሽቀት ብቻ በቃ መብሸክ ለየሰው ልጅ እኮ ይለያያል ለዛ እኮ ነው ስትለያዩ በሰላም መለያየት አለ እግዚአብሔር ይስጠው የልጅ አባት በሰላም ተለያየውት ብለሽ ለራስሽ ጸልይልሻለሁ እንደዚህ እየተከታተለ አንጀት ጉበትሽና የሴትነት ክብርሽን ሲነጥቀሽ ታውቂዋለሽ እንደዚህ ነጥቀኝ አይደለም ባይዘወይ ልጆችን ስለማይ ነው ልጆችን ስለማይና ፊል ግልቲ እንዳይሰማኝ ነው ነገ ከነገ ወዲያ አንተን ካጠገብ አይደለም ከስንት ሰዎች እኮ ቤት ገዝተው ቤታቸው ተወስዶባቸው ከገንዘባቸው እየተወሰደባቸው እንደዛ ሆኖ እንኳን ሴቶች አይረኩም ብዙ ሴቶች ነው ማለት አንተ ግን እንደዚህ ድልቅቅ አርጌ ልጅን እያሳደኩልህ የልጆችን ጉብዝና ጠንቀቀህ ታውቃለህ ያ ደግሞ የኔ ውጤት ነው ልንገርክ ምንም አይነት ላንተ የሚሰጥ ክሬዲት የለም ለባልነትም አትሆንም ለልጆችህም አትሆንም ምንም ላንተ ምን ሰጥህ አንድ ነገር የለም በቃ የአዲስ አበባን ኢሜጅ ይበላና አንተ እንዳንተ አይነት ወንዶች ደግሞ አሉ ብዙ በጣም ብዙ ሴቶችም አላችሁ ለፍዳዳዎች በትዳርሽ ነው እኔ በደንብ አርጌ መመጣብሽ ነግርሻለሁ ልክልክሽ እንደማንቺ እበቶች አላችሁ የሴትነት ምንም ማይገባችሁ ማለት ነው ለፍዳዳ እኔ ማንቴ ወንድ አስቀምጬ ጓደኛዬ ነው እያልኩ አልተሻሽተን ጭኑ ላይ ቁጭ ብዬ ባሌን አስቀምጬ ባለጌዎች ማታፍሩ ደግሞ እናንተም አሁን ባላለን ብላችሁ ታወራላችሁ ስምሽን ጠርቼ ነበር ምነግርሽ ትዳርሽ እንደዚህ ከሆነ እኔ አንዳንዴ ሴቶቻችሁ እንደዛ ያያረጋችሁ ወንድም አትመስሉኝ ቤት ውስጥ ያላችሁ ወንዶች ክርስቶስን እኔ ከጆኒ ወንድ ጓደኞች አይደለም እንደዛ ለፋደድ ሃይ ባይ ማልባባልም ጋይስ ሃይ ባይ ማልባባልም ስነስርዓት ora እና ጋይስ አንዳንድ ሰዎች ሳታቁ
ሳታውቁ አታውሩ በቃ። አሁን አንዱ ቅድም ምን ይላል ቁጭ ብዬ ሰማዋለሁ ዝም ብዬ ልጅ አስዛው እኮ ነው ሄደች ይለኛል። የታየ አንተ የምታቀኝ እኮ በትንሽ ቀን ነው እዚህ ውስጥ ያየ በትንሽ ቀን ልጅ ጥዬ ሄድኩት እኔ ለቤተሰቦቼ ነው። መሄዱ እኮ እኔን አይጎረብጠኝም፣ ግን ሪስፖንሲቢሊቲ ውሰዱ ነው መውሰድ ያለባችሁ። አንዳንዱ ስማርት ነው ከሚጠየቀው በላይ ገንዘብ ይሰጣል። የልጆቼ እናት አይደለች ምን ችግር አለው ቴኬር ታርግ ልጆቼን ብሎ ይሰጣል። አንዳንዱ ደግሞ እንኳን ሊሰጣችሁ ያሰድባችኋል። እንደዚህ እየመጣ ሚዲያ ላይ እንዴ እኔ አንዳንዴ ከተጣላዋቸው ሰዎች ጋር እኔ ለይቼ ማላየም ከተጣላዋቸው ሰዎች ጋር አንድ አይነት ነው በቃ። እንዴ ክብር የለው ልጆቹ ሲነካ እኔ ምንም አምጥቼ ጠብ ከሰው ጋር ብጣላም እኮ ልጆች ሲነኩ እኮ ሊገባል። ጠላት ነህ እንዴ አንተ? እና ቁጭ ብላችሁ ያላያችሁትን የማታውቁትን ነገር አትፍረዱ ነው በቃ። አትፍረዱ። ዝም ብሎ ቁጭ ብሎ እኔ ማርያምን ከመቶ ማሜ ትናገራለች። የስ ልናገር እችላለሁ፣ ግን ለደረሰብኝ ሰው ነው የምናገር እንጂ ዝም ብዬ ተነስቼ ዲስሪስፔክት ማድረግ ሰው አይደለም። መጠጥ ለምትሉት እኔ መጠጥ አሁን ነው የጀመርኩት ጋይስ። ይሄን ያህል እንደዚህ መሆን ቢካዝ አንዳንዴ በጣም ቱ ማች ስትረስ ትሆናላችሁ ጋይስ። እንዴ በቃ እንደዚህ ነው የኔ ላይፍ ላለው በቃ ቢካዝ አይ ኖ ብቃቴን አውቀዋለሁ። እኔ አይዞሽ የሚለኝ ሰው ባገኝ ቲክታክ ላይ አይደለም የምታገኙኝ፣ እኔ ሌላ ቦታ ላይ ነው የምታገኙኝ። እሱ ነገ የሆነ ስቶር ከፍቼ ብጠራው ቁጭ ብሎ ስቶር ውስጥ ማዘዝ ይፈልጋል። እንደዛ ነው በቃ የሱ የሆነ አልጋ ባልጋ የሆነ ነገር ደስ ይለዋል። አንዳንዴ እኮ ሴት ልጅ ለገዛችሁ አልጋ ገብተህ ስተኛ ሞራልን ራሱ መነካት አለብህ። እንደሰው ከሆንክ እኮ ሞራልን በቃ ሁሉም ነገር ባቆን እንኳን በዚህ እድሜው እንደዚህ አይነት ኮምፈርት አይፈልግም። በቃ ቁጭ ብሎ አንተ የምትፈልግ የሆነ ወይ ጥግብ ያለ ሹገር ማሚ ምናምን ፈልጋ እንደዛ ጥፍር እየተቆረጠልህ ቁጭ ብለህ መብላን ነው የምትፈልግ። አም ሶሪ ሳይዛት you do too much በጣም ብዙ ነገር የምታረገው በቃ ይሄ ላይክ ስፖይል መሆን እኮ ምንድነው? ስፖይል መሆን ለአንተ መቅበጥ ምናምን ሚል መቅበጥ ላይ አይደለም። አንተ ያለ በቃ ኮምፎርት ያለው ቦታ ላይ መቀመጥ። በዛ ላይ በጣም ግሪዲ ነው። ገንዘብ ለልጆቼ ምንም ማለት አይደለም መስጠት። ነገ የሆነ ነገር ብትሆን ልጆቼ ናቸው መጠሪያ። ማንም ስንቱ እኮ ልጅ አጥቶ እኮ እየተንከራተተ ነው አይደለም። እነዚህ አንድ ቀን ተሳስቼ ታመሙብኝ ብዬ እንኳን ሆስፒታል ሂጄ አላውቅም። እግዚአብሔርም የልቤን እያየ ማለት ነው የልቤን እያየ አሳልፎ አይሰጠኝም ለኔ ልጆቼን እያየ። ለእንደዚህ አይነት እናት ግን ለእንደዚህ አይነት ልጆች ማይ ጋድ ልጅ ተመልሶ የሚዋጥ ቢሆን እንደኔ አይነት ሴቶች ብዙዎቹ ይውጡት ነበር። ልጅ የሚዋጥ ቢሆን ጋይስ እንደዚህ አይነት ሰዎች እኮ ተስፋ ያስቆርጣሉ ጋይስ። ማስቆርጥ ማለት አብሮ የመኖር ያለ መኖር ሳይሆን ልክ ስስቁ ሳቃችሁን ሊወስድ ይመጣል። በቃ እንደዚህ ነው ጋይስ። በቃ አሁን ኦኬ ተለያይተናል ብላችሁ ጀስት ኬስ ክሎዝ ብያለሁ። ልክ እንደዛ ስትሉ የሆነ ሰዓት ይመጣባችኋል። የሚመጣባችሁ እንዴት ነው? እኔም የራሴ ዊክነስ አለብኝ። የስ አንዳንዴ ድክመቴንም እቀበላለሁ። ገንዘብ ላክ ከተባለ አሁን የሆነ ሰዓት ገንዘብ መስጠቱን እኔ ሰርፕራይዝ እንደሆነ ይፈልጋል። ላይክ ለልጆች እኮ መስጠት ቴንክ ዩ በይኝ ይለኛል አንዳንዴ። ማርያምን አረ እንደው እንደዚህ ከሆነ የአዲስ አበባ ልጅ እንዳንተ ኖ ኖ ኖ ኖ ኖ አረ በእናትህ አንዳንድ ሰዎች አላችሁ የተወለዳችሁበትን ኢሜጅ የምትበሉ እንዴ። አዲስ አበባ ልጅ እኮ አንዳንዱ በጣም አራዳ እኮ ነው። ብዙ አሉ። ጆኒ ብቻ አይደለም ይሄ ሀበል አረብ ፒፕል እዚህ በተለይ ዲሲ ላይ የምትኖሩ ጉዳሞች አላችሁ። ጉዳችሁ ቢወጣ በጣም አላችሁ ብዙ ጉድ። እኔ ደግሞ ይህ ነው የሚወረድ ጉድሽን እያመጣ ነው ምዘገዝክልሽ። እያንዳንዱ ባለጌዎች ለብሳችሁ ናይኪ ጫማና ነጭ ሸርት ለብሳችሁ ስትሄዱ ራሳችሁን ባራዳ ሙድ ምስሉ አላችሁ። መጀመሪያ ቴክ ኬር ዩር ኬርስ። እናትየዋንም አታክብሩ። ልጆቻችሁን ግን መርዳት ግዴታችሁ ነው። ህግ አለ፣ የስ ህግ አለ። በህግ ስትያዝ ደግሞ ከዘኔ መጣ ብላችሁ ደግሞ ባለ ያረኔ ጥዬ ነው የሚሄድ ነው እኮ የሚሉኝ ብዙ ሴቶች። ክርስቶስ እንደዚህ ምን አስጨናነቀኝ ደግሞ ቁጭ ብዬ ይላሉ። እውነታቸው ነው። ግን የሚጎዱት እነዚህ ልጆች ናቸው። ካንተ ጋር 30 ደቂቃ መቆየት አይችሉም። because of they don't care ምንም አይመስልም። አንተ ቢበሉም ባይበሉም ተመልሼ ብመጣ እኔው ነኝ በቃ እኔው።
አንዳንዴ ለምነዋለሁ። አረ እንደዚህ አድርግ እንደዚህ እስቲ አድርግላቸው እንደዚህ አድርግላለሁ። ለምን እሱ ከነሱ ጋር ለሆነው እኔ እደሰታለሁ። እንደዚህ እኮ የለም ጋይስ። እንደዚህ በቃ ቁጭ ብሎ ወይ ገላቸውን ካጠባቸው የሆነ ነገር ካረገ እኔ በጣም እደሰታለሁ። ለምን ፍቅር አገኙ ብዬ ስለማስብ በቃ ትልቅ ሰውን ታባብሉታላችሁ። እንደዛ ነው ማባብለው እኔ እንደጻን ልጅ አይ ነው እሪ ራሴ ነኝ አናቴ ላይ የሰቀልኩ አንተ አይደለም። ደግሞ ተናግራል ከዚህ በፊት እሷ ፍቅሯን እንጂ ጣዋን አታቋትም ብላል። ታውቃለህ ስነሳብክ እንዴት አምርሬ መጨረሻ ላይ ስደርስ ታውቃለህ። ምንም አይመጣም ነው የምትለው። ኦፍ ኮርስ ምንም አይመጣም፣ ግን ሪስፖንሲቢሊቲን መውሰድ አለብህ። ዳሴት እንዴ አረ ጭንቅላቴ ይዙርብህ እንደዚህ እንዴ አንተ እኔ ያን ጎበር መጥፊያ ነኝ እንዴ? የትም አባሰክረ መጣ የኔን ሙድ መሸቀብ ሸቃቢ አረ ብዙ ሴቶች አሉ እናቴ እየተሰጣቸው ምንም እውነታቸውን እኮ ነው። አንዳንዴማ ይገባቸዋል አንዳንድ ወንዶች የኔማ በዛ እኮ ስቱማች ቤተሰቤ ራሱ ይገርመዋል። በቃ የኔ ነገር ማለት ነው ማርያምን እንዴ ምንም አይመስለውም። በቃ ጋይስ ልክ ለኔ ብቻ እንደተሰጠኝ ልጆቹ እኔ ብቻ እንደወለድኳቸው በቃ ማሜ ብቻ ታሳድግ ብሎ ኮርት እንደሰጠኝ ነው የሚያስበው። በቃ እንዴ ትራገስቶ ሚነዳ ሰው 600 ብር እንዴ ለልጅ የሚሰጥ እሱንም ከ4 ወር ከ5 ወር ቆይቶ ማለት ነው። ከዛ ኧረ አንተ ልጆችን እርዳ ሲባል ትራኩ ጠፋ ይላል። ደግሞ ድራማ እኮ ነው የሚያደርግ። በአሜሪካን ሀገር አሁን ትራክ ሰርቆ መሄድ ማን ነው? እንደው ምን አይነት ሰው ነው ግን? መሬት ተሰንጥቆ ቢውጥክ በኢየሱስ ክርስቶስም እርህን ያፈርኩ ማርያም አፍር ያለው ይቅርታ አድርጉልኝ ማርያም። በዚህ መጣ ትራክ ጠፋ። አታስቁኝ ሳልፈልግ በእናታችሁ ክርስቶስ። ትራክ ይጠፋል እንደዚህ ሀገር ደግሞ እስቲ ትራክ ድራይቨሮች አላችሁ ማርያም ብር ስትስለ ትራኬ ጠፋብኛል። የጠፋ እኔ እንጃ። ይሄ ላይክ ፓርክ ያረገበት ቦታ ላይ ተነስቷል አለ። እኔ ምን አውቃለሁ? እኔ እኮ ዲፕ እኮ አልጠይቅም ጋይስ ማርያም። አይ እኔ እኮ ጅል እኮ ነኝ። ወዲያው እንደተያያዝን ምን አረጉ መሰላችሁ? ትዳር አግብቶ ነው የመጣው እዛ ማለት አግብቷት ያው አንድ ልጅ አለው እዛ። ከዛ ያው በዚህ ማጋጣሚ ምትገቢ ካለሽ ወቂው 3 ልጅ እንዳለ ብዬ ነው በዚህ አጋጣሚ። ከዛ ምን እኔስ ጎበዝ ነኝ አሳደኩል። የምሬን እኮ ነው 3 ልጅ እንደ ከባድ እኮ ነው። ስታዩ ጩጬ የሚመስልሽ ሴት ነው የምታስቂኝ። እንዴ በቀጠነ ነው እንዴ የምታስቢ ወይ ፊት በጠራ? እኛም እኮ ስትረስ ይዞን ነው ከልጅ ጋር እየተዳረቀን። እኔ ምስቲ እንደሱ ቂጤን ጣል አርጌ ልዝናና እስቲ ዝም ብዬ ሪስፖንሲቢሊቲ ትቼ እንደ አዲስ የ18 ዓመት ልጅ ነበር የምመስል። እንደውም እኔ ሳቅም ወድ ልጅ ክፉ ሰው ሳቄን ነጠቀኛ ላይ አገሬ ሰውነቱን ነው እንዴ። እንደነዚህ አይነት ሰዎች እኮ ሳቃችሁን እኮ የሚነጥቃችሁ ልክ ፈገግ ስል ይመጣል። የሆነ ሰዓት ላይ መጥቶ ስልኩን ደወል ያረግና የሆነ ምን ሆነ ነው ስለ ለፍደደደደ እንዴ ማርያምን። እኔ አሁን በእንክብካቤ እንደሱ ላይክ ወዲያ ወዲህ ብልቆ ላይክ ወዲያ ወዲህ ስላችሁ ያለ ምንም በቃ የቤት ኪራይ አትጠየቁ፣ ለልጅ ምንም የምትከፍሉት ጠዋት አትነሱ። የኔ ፊታውን ጥግብ እያለ እንቅልፍ ቢተኛ የ18 ዓመት ልጅ አልመስልም ነበር። በጠዋት ተነስቼ ሰዓት ደረሰ ነው እንደዚህ ሰዓት ደረሰ ነው። በዚህ ወጦ ነው በዚህ ወርዶ ከልጅ ጋር 24 ሰዓት ነኝ። ጭንቅላቴ ድንዝ ብሏል እኮ የኔ የ13 አረ 18 ባረግ ነው። ከዛ አረ እኔ እኮ እየሳኩ አይደለም። ምን አይነት ግን ድንጋራስ መሆኑ እየገረመኝ ነው። እንዴት አይሰማውም እላለሁ። በቃ በህይወት ተበድለ ከሆነ ደግሞ ንገረን። አሁን እኔ የምለው አትረስብኝ፣ ከኔ ጋር እንዳትደርስብኝ ነው። በቃ ገንዘቡንም አትስጥ፣ አትረስብኝ። በህግ ስትመጣ በህግ እንነጋገራለን። በቃ በህግ እንነጋገራለን። ከዛ መጠሽ እዚህ ጋር ይሆናለው ተወዛዋዥነት የሰራው እዛ ላይ እዩት እንጂ ቆይተዋል። እነዚህ እኮ ቅንጭር ያሉ እኮ ናቸው ባይዘው ተወዛዋዦች። አሁን አብዮትና የድሮ ፎቶና ያሁኑ ብናየው አብዮት ይቀን አይደርሰኝም። አልፈልግም ካልክ እንኳን ከገንዘብ እየተቆነደደ ቤቢሲተር በቀን ታስዛለክ። ነገርኩ።
አሁን ነው እኔ እናንተ ድራማ በደንብ የጀመርነው። እናንተ የለፋችሁበትን ነገር ለእናቴ ልላክላት ትይዛችኋለች ይለኛል ቆሬ አንዳንዴ ሌላው ካወራ ነው ብዙ ነው የሚሆነው። ልቶ ብዬ እኔ ተበዳይ ነኝ። ወደዳችሁም ጠላችሁም ጋይስ በብዙ ነገር እኔ ተበደልኩ። በማሳደግ አይደለም። ብዙ ሴቶች ቤት ውስጥ ያሳድጋሉ ጋይስ፣ ግን ባዘር እየተደረጉ አይደለም የሚያሳድጉ ልጆቻቸውን። በቃ ተለያይተዋል። ባውንደር ያላቸው ወንዱም ከፈለገ ይረዳል፣ ካልፈለገም ደግሞ ያው በኮርት ትጠይቀዋለች። ካልጠየቀችው ደግሞ ልጆቼን ፉል ካስሪ ብላ ልጆቿን በሰላም ታሳድጋለች ማለት ነው። ታሳድጋለች ማለት በቃ ታውቁታላችሁ እኮ ልጅ ስታሳድጉ ቤት ውስጥ ጠዋት ተነስታችሁ ትምህርት ቤት እንደምትወስዱ ታውቃላችሁ። ምን ማድረግ እንዳለባችሁ፣ ሻወር መውሰድ እንዳለባቸው፣ በምን ሆምወርክ መስራት እንዳለባቸው፣ ምን መደረግ እንዳለባቸው እኮ ታውቁታላችሁ። በቃ ይሄ አንድ ጭንቅላቴን አሳምኘዋለሁ ስለማደርገው ምንም አይደክመኝም። ግን ይሄን ሁሉ እያደረኩ ደግሞ መጦ ደግሞ ባዘር ሲያረጋችሁ ያን ነው የሚያናድደኝ። ብዙዎቻችሁ አንደርስታንድ ያላረጋችሁት ማለት ነው። የሆነች ከባሏ ብትለያይ አትሊስት ተለያይተናል ብላ ሰላሟን አግኝታለች፣ ልጆቿን ቴኬር ታደርጋለች ማለት ነው። እኔ እኮ ከሁሉም ሳሎን እኮ ነው ስትረስ እንዴ ስትረስ በጣም ቱ ማች ስትረስ ጋይስ። አንዳንዴ እኮ ውይ ብዬ ነው ማለቅሰው በቃ በሱ እኮ ነው እኔ የምዋረድ እዚህ ጋር ጋይስ። ደግሞ አያፍርም 6 ዓመት ሰው እየጠጣ ስለራሱ ህይወት። ኧረ አንተ ፈር ለራስህ እፈር። እንደዚህ ብለህ ገብተህ ለማውራት ሞራሉም የለህም። እፈር መጀመሪያ እንዲህ ብለህ ለማውራት ሞራሉም የለህም። ገብተህ ማፈር አለብህ። ቆንጆ ምናምን እኔ አንተ ስላንተ መልክ ምን አገባኝ እኔ። ወይ ጉድ ያላየ ሰው አለ በላይ ጠቡ። አሁን ሰው የፈለገ ወንድነትን ነው እንጂ መች ቁንጅና መች ጠፋ በየቤቱ። ሰው ግን እየወጣ ኤቭሪ ታይም እንደዚህ ሲያወራ ግን አያፍርም። ቀላል እኮ ነው እንደዚህ ማለትማ ቀላል ነው። እና ዝም ብላችሁ አሁን ይፈልጋል በቃ ድራማ። ልክ ላይቡን ስገባ ወይ በፌኩ ይመጣል ወይ በዛኛው ይመጣል። ይካም ብላክሚ ላይክ አትምጣ እኔን አትየኝ። እኔ እኮ ብዙ ሰዎች ገብተው ሲያወሩ ማስጠነቀቃቸው ለሞራል ነው። የሆነ ነገር እንኳን ሲያወሩ ኧረ ተው እንደዚህ አይባልም እላለሁ። ላይክ የለም ይደብረኛል እያልኩኝ እኔ ምንም አይመስለኝም ይላል። የአዲስ አበባ ልጅ አይደል እንዴ ሸማለን አይደል እንዴ የምትለው ይኑር እንጂ አባቴ ይኑር እንጂ ትንሽ ነገር ስቅጥጥ ሊያደርግ ይገባል። እኔስ እሺ ከክፍለ ሀገር ነው የመጣሁት። ከክፍለ ሀገር መጥቼ ግን ጀግንነቴን ታያለህ። 2 ልጆችን ቁጭ አድርጌ ነው እያሳደግኩልህ። ያውም አንደላቅቄ ነው ማሳደግልህ እኮ። አንተ የ40 ብርና የ30 ብር ጫማ ስትገዛላቸው እኔ 100 ምናምን ብር ነው ለልጆቼ ጫማ የምገዛላቸው። ልዩነታችን ያነ ነው። እንዴት አድርጌ እንደማሳድጋቸው ውስጥ ግጥም አድርጎ ያውቋል። ማለት ነበረ የሆነ ቪዲዮ አይቼ እነዚህ ቲክታከሮች እኮ ግን ስራቸውን አይረሱም አለ አንዱ እኮ ነው። ቢካዝ በጣም እየረገጠች አንዷ ስትል እነዚህ ቲክታከሮች ግን ስራቸውን አይረሱም አለ። እንዴት እለዋለሁ እንደዚህ በዚህ ሁሉ ስድብ ትላለች ጊፍቷን አለኝ። እኔም እንዲህ ልላልኩና ተመለስኩ እንደገና እንዲህ እና ጋይስ ምን እንደምላችሁ አላቅም። ብዙ ጊዜ አሁን አስተያየት መስጠት ምናምን ሰው መብቱ ነው ጋይስ፣ ግን ከብዙ አንግል ማየት አለብን። ጠብም ሊኖረን ይችላል፣ የሆነ ነገር ሊኖር ይችላል። ግዴታው ነው በቃ መርዳት። ሌላውን ተውት። ሪሌሽንሺፕ ምናምን የሚለው ኦልሬዲ ኤክስፓየርድ ያደረገ ነገር ነው። ግን አሁን እሱ አዲስ አበባውን የፈለገ ፉልልል ብሎ አሁን ተጫውቶ ምን ብሎ ነገ ሲመጣ በር ብከፍትለት ክርስቶስን ምንም አይመስለውም። ከዛስ ቁጭ ብዬ ምግብ ሰርቼ ባቀርብለት ደግሞ ቁጭ ብሎ ይበላል ጋይስ። ምንም እኮ አይመስለውም። እኔ ምን አይነት ሰው ነው ላለው? እኔስ ለምንድን ነው እንደዚህ ማረገው ላለው? ማለት ማረገው ስላችሁ እንደዚህ የምታደርጉለት ላይ ሪስፔክት የምትሰጡት አይነት ሰው አይደለም። እሱማ ሊያመቻቸኝ ነው። ሲመለስ የለም አይደል ቤት የለም ለቆኔ ሄደው ምናምን ሲመለስ እዚህ ቤት ሊታረፍ ነው እያመቻቸኝ ያለው መስሏል። ማላናትን ነው መበሳለክ ልጆቼን ልይ በሚል ሙድ መጣ ልትገባ እዚህ ቤት መስሏል።
እኔ ትናንትና ለገዛሁት አልጋ እንኳን ገብተህ ስተኛበት አፍራለሁ። ምንም የማይሰቀጥጥህ በኢየሱስ ክርስቶስም ማርያምን ነገ በር ብከፍትለት ግብት ብሎ እዚህ ሶፋ ላይ ቁጭ ይላል። ገዛ አለች እቺ ጥብስ የተለመደች እሷ ቁጭ ብሎ ይደገም ይላል እንጂ ደግሞ ልክ ከተጠበሰ በኋላም ደግሞ ለማታ ደግሞ ይደገም። ጋሺ ቴንክ ዩ የኔ ማር። በቃ እንዴ ምግቡ እኮ አይደለም። አሁን እናንተ ምግብ ስንል ስለ ምግቡ አይደለም የምታወሩ። አንድ ሴት ልጅ ኩክ ስታደርግ ሪስፔክት እያደረገች ነው ጋይስ። ሪስፔክት እኮ ነው ለልጅሽ። አሁን ተነስተሽ ኩክ ማድረግሽ ለራስሽ ክሬዲት መስጠት እኮ አለብሽ። አንድ ሰው እኮ ስላከበረው እኮ ነው የሆነ ውስጥ የሚርመጠመጠው ጋይስ። ስለ ምግቡ እኮ አይደለም እናንተ የምታወሩት ምግቡን ነው። ብዙ ነገር ሳወራ ከንትን አትውሰዱ ጋይስ። እቺ ትንሿን ቅንጭብ እያደረጋችሁ አትውሰዱ። አንድ ሴት በአሜሪካን ሀገር ገብታ የምትርመጠመጥልህ ከሆነ ስላከበረች፣ ያም ክብር ለማይገባው ወንድ ማለት ነው። ምግብ ምን ያደርጋል የሚሉ ነገር አለ እንዴ? በገን እኮ እኛ አበሾች እዚህ ቲክታክ ላይ አምላኬ እኔ መጸበል ነው እሄዳለሁ አልኩ እኮ ቢበረኝ ማርያም። የሆነች በቃ እንደዛ አልኩ። በቃ እኔ እንደዚህ እኮ አይደለሁም ጋይስ። በቃ ቫልዩን አሳጣኝ እዚህ ቲክታክ ላይ። አሁን ሰው የሚረዳ እኔ ያየኝ ሰው ያውቃል። በቃ አንዳንዴ ላይክ ይደብረኛል እኮ እንደዚህ ራሴን ሳየው በቃ ቢካዝ አምናት እንደዚህ አይነት ሰው አይደለሁም እኔ። እሱ የሚያደርገው ምንድነው ሌላ ሰው በህይወታችሁ እንዳይመጣ የእናንተንም ኮንፊደንሳችሁን መንጠቅ ይፈልጋል። በቃ ብዙ ነገር ነው የሚያደርገው ጋይስ፣ ብዙ ነገር። እኔ እኮ ከአትላንታ ዳላስ እኮ ሳልፈልግ እኮ ነው የለቀኩት ጋይስ፣ ሳልፈልግ በቃ ቢካዝ እንደዛ ቢላ ይዞ ሲመጣ ታሰረ። በቃ የተሰቀለ ጽድ እኮ ነው። እንደ ዛሬ ልውል ክሪስማስ የተሰቀለ ጽድ ነው አውርጄ የመጣሁት ወደ ሲመጣ። አረ በቃ ጋይስ በቃ የተሰቀለ ጽድ እኮ ነው አውርጄ ድራይቭ እያደረኩ 10 ምናምን ሰዓት ነድቼ የመጣሁት ዳላስ ላይ 2 ልጆቹን ይዤ ጋይስ። ከዲሲ በምን ለቀቅሽ? በሱ ነው የለቀኩት ከዲሲ ቢካዝ የዲሲው ማይወራም ጋይስ this is too much። ያኔ ሶሻል ሚዲያ ማላቀር ማወራው ሰው የለኝም። ከስራ ወደ ቤት ነው። በጣም ነው ያላገጠብኝ ላይፌ ላይ ጋይስ። አሁን እኔ እርግዝናን በጣም ላይክ የለም በቃ ጥሩ ኒሞር የለኝም። መውለድ አለመውለድ ሳልፈልግ ቀርቼ ሳይሆን በቃ ጥሩ ኒሞር የለኝም እኔ ምንም ነገር። ስወልድም ሳሳድግም አንድ አይነት ነገር ነው በቃ ያየሁት። ከዲሲ እንደዚሁ ሌሊቱ ሙሉ አፍተራወር ኤምጂኤም የሚሰሩ ሴቶች ጋር እየተለፋደደ እኔ ወሬ እንኳን የምፈልግ ሰውም አይደለም። አላቅም በዛ ሰዓት ሶሻል ሚዲያ ስለማላቅ እንዴ በጣም እኮ የሚያላግጠው ጋይስ። እንደዛ ተጫውቶ ቀልዶ በቃ ምርር ሲለኝ ቤተሰቦቼን ጥዬ ሄድኩ ወደ አትላንታ። ከአትላንታ ደግሞ እንደዚሁ ዳላስ ደግሞ አሁን ቅርብ ጊዜ ይመጣ ነበር ድራማ ደግሞ እዚህ ደግሞ ሊያረግ እንዴ በቃ እንዴ በሰላም መለያየት በቃ። እኔ ነገርኩ አሁንም ነገ ብትመጣ ልጆችን እርዳ ነው በቃ። ስለ ልጆች እርዳ። ስለኔም ጥሩ ማስተሳሰብ አይኖርክ። መጥፎ ጉድጓድ መቆፈር የሚፈልግ ሰው አለ። አንዳንዴ ግን በቆፈርከው ጉድጓድ ራስ ትገባለህ። ትረስሚ በቃ ልጆችን እርዳ ነው። ልጆችን እርዳ። ከኔ ጋር በምንም አይነት መንገድ የልጆቼ እናት ናት እንድትለኝ ራሱ አልፈልግም እኔ። ማፈሪያ ምን ታሪክ አለክ? እኔ እሱን ቡሊ ማረገው ባዘር ማረገው አቢዩዝ ማረገው ወንድ አይደለም ጆኒ አይደለም። የምታረጉትም ሰው አይደለም። እሱ ሰዓት ቀድሞ ጉድጓድ የሚቆፍር ሰው ነው። ባይዘው ዝም የሚል ሰው ተንኮለኛ ነው ጋይስ። እኔ እንዲያውም አፌ ይለፈልፋል። ዛማጭ ፈርዘርም ይጀበትም አላቅም። ያው ራሴን ለማዳን ኦፍ ኮርስ ፖሊስ ይደወላል ሲደበድብሽ እና ላልደውል ነው። ከዛ ውጭ እሱን ለመጉዳት እኔ ጉድጓድ ቆፍሬም አላቅም። እሱ ግን ላይክ ምን ማድረግ እንዳለበት ቁጭ ብሎ ያስባል። አሁን
ምን ለመጉዳት ግን በምንም አይነት መንገድ ብመጣ እኔን አጎዳኝ። ኢቨን ዛሬ መጣህ ልጆቹን ወስዳለሁ ብትል ኦፕን የኔ ዶር ኦፕን ነው ጋይስ። ምን ሆኑ እነ ፍርዬ ልጆቻቸው ተወስዶባቸው ምንም አልሆኑም። ያው እኔ ጀግና ጎበዝ ሴት ማለት ነው። አንተ እንደውም ልጆቹን ይዘህ እኔ እንደ ወንድ ልጅ ብረዳህ ደስታዬ ነው። እየሰራው ማለት ነው እየሰራው ልጆችን አንተ ቴኬር እያደረግ ወስደህ ከዛ አንተ እኔ ቻይልድ ሳፖርት ወስደህ ከሳይ እኔ ብሰጥህ ደስተኛ ነኝ። ልጆችን ቴኬር እያደረግ ይህ የምታሸማቀቃት ለዛ ነው። የሰው ንቀት ሳይሆን እነማን ናቸው ስለኔ ቁጭ ብለው የሚያወሩ መጀመሪያ መጠየቅ አለባችሁ ራሳችሁን። አሁን ሰው ቁጭ ብሎ ስለኔ ሲያወራ ምን አይነት ፓራንት ነች? ለልጆቿ ምንድን ያደረገችው? ምን አይነት ትዳር አላቸው? አንዳንዶቹ 3 ዲቮርስ ያደረጉ ናቸው ጋይስ። የራሳቸውን ገመና ደብቀው ስላላወጡ ብቻ እኛ ላይ ጀጅ ማድረግ የሚፈልጉ። በእኔ ቦታ ብትሆኚ ደግሞ አንድ ቀን አታሪ ከገንዘብሽ፣ ከእድሜሽ፣ ከሁሉ ነገርሽ፣ ከቤተሰብሽ ተለያይተሽ እኔ ቀኑ ሙሉ እዚህ ነኝ፣ የትም አልሄድ ከእናንተ ጋር ወይ ቤት ውስጥ ነኝ። በቃ ዛሴት የትም አልሄድም። ያለመሄድ እኮ ደብሮኝ እኮ አይደለም። ኦኬ ለልጆቼ ነው ዋጋ ምከፍለው። ግን ለልጆቼ ዋጋ ስከፍል ድራማ እየተደረገብኝ እንደዚህ ቫልዩ እያጣው ምናምን አይደለም። እናትነቴ ክሬዲት መሰጠት አለበት። ዳሴት እንዴ አብሽቅ በተለያየ ድራማ ነው የሚመጣው። በቃ ድራማው አያልቅም። ስንት ዓመት 2 ዓመቱ ነው በ3 ዓመቱ ነው አዲስ እንደዚህ ድራማ ደግሞ ይመጣ። በየዓመቱ ነው የሚመጣው። ከዛስ እሱ ነው ጀሞ ጀጅ አድራጊው እኮ የሚገርመኝ። እንዴ ጭንቅላትን ህሊናን ጠይቀው እንጂ አንዳንዴ የሰው ልጅ በገንዘቡ ባያግዝ ሰላም በመስጠት ያግዛል። በቃ እኔ ያለማ ላይፍ በቃ ልጆቿን ታሳድግበት። እህቴ ስትጠይቅ ምንድን ነው ያልክ? ደፋር እኮ ነው። እህቶቼ አትሊስት እንደዚህ እየመጣ እንኳን ሚዲያ ላይ እንደዚህ አታደርግ የስከዛሬው ይበቃል ብላ ስታወራ ምንድን ነው ያልከው? ለልጆች ኬር አታደርግም ስትልህ ምንድን ነው ያልካት? እንደውም እኔ ሳልመጣ ስቀር ነው ልጆቹን በደንብ ቴኬር የምታደርገው። አማርኛ ያሳፍራቸዋል ቤተሰቦቼ አንዳንዴ ቢኮዝ ከራሳቸው ከባላቸው ጋር ነው ኮምፔር የሚያደርጉት ነገሮችን። እንደ የሰው ልጅ እኮ ችግር አለበት በየቤቱ። ግን ወንድ ልጅ ለልጆቹ ቴኬር ያደርጋል፣ ለሚስቱ ባል ነው። በቃ ዛሴት እንደዛ ነው መሆን ያለበት። እኔ እንዲያውም ሳልኖር ስቀር ነው ልጆቹን ቴኬር የምታደርገው ይለኛል። ኦፍኮርስ ብቸኝነት እንዳይሰማቸው ከሰው እንዳያንሱብኝ ስለምፈልግ በሁለት ጎን እንዳይጎዱ ስለምፈልግ ነው አንተ ስትርቅ ቴኬር ማድረጋቸው ለነሱ። አንተ ስትኖር ግን ዝም ብዬ ነው ማይህ እየሰራው መሰራውን ዝም ብዬ አያለሁ። ለምን አለ ህየው እያልኩኝ ግን አይገባም። የሚገባ ሰው አይደለም እንጂ ጠፍቶኝ እኮ አይደለም። አንተ እንደምታየው እኔም ዝም ብዬ ማየት ቁጭ ብዬ አሁን 3 ቀን ብቶ እቺ ያስቀመጥኳት ኩባያ እዚህ ጋር ቁጭ ብላለች። ልጆቹ በለበሱት የኔ ልጆች ቢጃማ ሳይቀይሩ ተኝተው አያውቁም። እዚህ ቤት ውስጥ ሳይቀይሩ አይደለም የተቀመጠ ኩባያ ሳይነሳ። ካንተ ጋር በሰጣቸው ግን 3 ቀን አያድሩ። ትረስሚ አንተ ላይክ ቱ ማች ነህ። ድራማ ትፈልጋለህ። እኔ እንጃ ለምን እንደምፈልገው እዚህ ሚዲያ ላይ ወይ ደግሞ ከኔ ጋር እኔ የተጣላዋቸው ሰዎች እኮ እናት አባታቸውን እኮ አልገደልኩባቸውም። እንደ ማንኛውም ሴት ስንጣላ ተጣልተናል። ዳሴ ፒሪየድ። ካንተ ጋር ግን ተዋልጃለሁ። እምታፍረው አንተ ራስህ ነህ። ህሊና ካለ ህሊናን ሽጠ ከበላ ግን ከጥፋቱ ማይማይ ቦምባንካይ ነው። መቼም አትማርም አንተ ለነገ ለምት